እንዲህ ስናሸው ይነሳል፣ በስርዓት ይነሳል ከለሩ። አሃ አንቺ ያ እየሰራው እንቁላል ነው እንዴ? ጂኤምኦ የሚባለው አገር ገብቷል። ዛሬ የምንመለከተው ስለዚህ እንቁላል ነው። ለዚህ እንቁላል ግን እንደዚህ መሆን ተጠያቂ የሚሆኑት አርቢው እና ዶሪቷ ራሷ ናቸው ማለት ነው። ዛሬ የምንመለከተው እንግዲህ ይሄ እንቁላል እንዴት ተፈጠረ የሚለው ነው። ዶሮዎቻችን ልክ እንደዚህ እንደምትመለከቱት ልክ እንቁላል ሲጥሉ ፈሳሽ እንደምትመለከቱት እርጥበታማ ነገር አለ ወይም ደግሞ ቀጭን የሆነ ፈሳሽ ይለቁበታል። ይሄ ኪዩቲክል ይባላል። ይሄ ማለት የላይኛውን እንደ ፕሮቴክተር ወይም ደግሞ ይሄ ከበሽታ ነፃ ለማድረግ እንዲሁም ደግሞ ሻይን ለማድረግ እንዲሁም ደግሞ ፍሬሽ ሆኖ እንዲቆይ የሚያደርጉበት ትልቁ መሳሪያቸው ነው። ታዲያ ዶሮዎች ይሄንን ከማድረጋቸው በፊት ወይም ደግሞ ዶሪቷ ጠዋት እንቁላል ልትጥል ማታ ላይ ምን ታደርጋለች? ከ2 ሰዓት ወይም ደግሞ ከ4 ሰዓት በፊት ይሄን ፒግመንት ላው ላይ ታደርጋለች። እዛው በሼል ግላንድ አማካኝነት ወይም ደግሞ ይሄ ፒግመንቱን ታደርግበታለች ማለት ነው። እነዚህ ፒግመንቶች እኛ እንደምናስበው ይሄ ብራውን የሆነ ነገር ማለት ነው። ይሄ እንደምትመለከቱ የለቀቀው ከለር እኛ እንደምናስበው በጣም በውስጥ በኩል ሙሉ ስትራክቸሩን የያዘ አይደለም። የማይለቅ ነገር አይደለም፣ የሚለቅ ነገር ነው። ይሄም ደግሞ ለመልቀቁ ከፍተኛ አስተዋጽኦ የሚያደርገው እንቁላሉ ሲታጠብ ወይም ደግሞ ቅድም ያልኳችሁ ፈሳሽ ዶሪቷ ስትጥል ያለው ይሄ ውሃ መሰል ፈሳሽ ያ ነገር ከላዩ ላይ የሚጠረግ ከሆነ ነው። በተለይ በውሃ በሚቀቀልበት ሰዓት እንቁላል፣ ከዚህ በተጨማሪ ደግሞ በጨርቅ በሚጠረግበት ሰዓት ያ ኪዩቲክል ከላዩ ላይ ይወሰዳል ወይም ደግሞ ሙሉ በሙሉ ይጠረጋል። ያ በሚሆንበት ሰዓት ይሄ ፒግመንት ያ ኪዩቲክሉ በጣም ወሳኝ የሚሆነው ይህንን ፒግመንት መቆጣጠር ነው፣ ከቦታው እንዳይለቅ ማድረግ ነው። እዛው ሎክ አድርጎ ይዘዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ልክ እንቁላል እንደዚህ በሚጣልበት ሰዓት ያለው እርጥበታማ ነገር ከላዩ ላይ ከጠፋ በቀላሉ ያ ፒግመንት ሊጠፋ ይችላል ከላዩ ላይ ወይም ፌድ ሊያደርግ ይችላል። በእጃችሁ እንኳን ፋቅ ብታደርጉት ከላዩ ላይ ሊነሳ የሚችል ነው ማለት ነው። በነገራችን ላይ ይሄ ነገር ከአመጋገቡም ጋር ይያያዛል። ከዚህ በተጨማሪ ደግሞ ወሳኙ የሚባለው ነገር ምናልባት አርቢዎች ይሄ ነገር እየገጠማችሁ ካላችሁ ዶሮቹ ከመጣላቸው ከ6 ሰዓት በፊት ያለባቸውን ስትረስ ቼክ አድርጉ። ማታ ላይ የሚረብሻቸው ነገር ካለ በተለይም ይሄ ሬስት ታይማቸው አለ አይደለም፣ የዳርክ ታይም የምናደርግላቸው 8 ሰዓት፣ ያ 8 ሰዓት የተረበሸ ከሆነ የዚህ ፒግመንት በጣም ዊክ ይሆናል፣ በጣም የሳሳ ይሆናል፣ በቀላሉ ፌድ የሚያደርግ ይሆናል። ስለዚህ ሽያጭ ላይ እንዳትቸገሩ። ሌላ ምንም አይነት ችግር የለበትም። ነገር ግን ትክክለኛ እንቁላል ከተባለ እንደዚህ ሊለቅ አይገባውም። ይሄ ማለት ግን ሌላ አይነት አርቲፊሻል ነገር ሳይሆን ዶሮቹ እንቁላሉ በሚያመርቱበት ሰዓት የተፈጠረ ችግር ነው ማለት ነው። ስለዚህ ይሄ ምንድነው ከውስጥ ላይ አንድ ላይ የሼል ስትራክቸር አይደለም ወይም ደግሞ በአጠቃላይ በውስጥ በኩል አንድ ላይ የሚመረት አይደለም፣ ከላይ ሽፋን የሚሰጠው ነው ማለት ነው። ይሄ በቀላሉ መልቀቁ ዶሮዎቻችን እንግዲህ ካላቸው ስትረስ ጋር ተያይዞ ከአመጋገብ በተለይ ከሚነራል ጋር ተያይዞ ዚንክ ለዚህ በጣም ከፍተኛ አስተዋጽኦ አለው። ስለዚህ እነዚህ ጉዳዮች ሊታረሙ ይገባል። አርቢዎች ከሆናችሁ እንደዚህ አይነት ችግር ዶሮዎቻችን ላይም ችግር እንዳለ የሚያሳየን አንደኛ ምልክት ነው። ለመብል ግን ምንም አይነት ችግር የለውም።